አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ሰላማችሁ ይብዛ በያላችሁበት። በቅድሚያ ለተከበረው የረመዳን ወር እንኳን በሰላም አደረሳችሁ ብላለሁ። በዚህ ቪዲዮ ወይም ደግሞ በዚህ ቻናል መጥቻ አላውቅም ማለት ነው። ያው ቆየሁኝ፣ ለዛ እንኳን አደረሳችሁ ከማለት እጀምራለሁ ማለት ነው። ከዛ በመቀጠል ደግሞ የሁላችሁንም ጥያቄዎች የቻልኩትን ያክል ለመመለስ ተዘጋጅቻለሁ ማለት ነው። ህልም የነፍስ መስታወት ነው ይባላል። አንዳንድ ጊዜ በህልማችን ፓስፖርታችን ተቀዶ ስንጨነቅ እንውላለን። ሌላ ጊዜ ደግሞ በጾም ወቅት እረስቶ መብላት ምን ይሆን ብለን እንጠይቃለን። ዛሬ በዚህ ቪዲዮ ውስጥ ከእለት የእለት ህይወታችን ጋር ቀጥተኛ ግንኙነት ያላቸውን ከእግር ማሸት እስከ ሀገር መቀየር ያሉ 10 ልዩ የሆኑ ህልሞችን ትርጉም በዝርዝር እንመለከታለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ምናልባት የእናንተም ጥያቄ ዛሬ ሳትጠይቁ ተመልሶ ሊሆን ስለሚችል አብራችሁኝ ቆዩ። የቪዲዮውን ዝርዝር ከመጀመሪያ በፊት ትናንሽ ነጥቦችን እናነሳለን። በመጀመሪያ ፓስፖርት መቀደድ የመንገዶች መዘግየት ወይም ደግሞ በራስ መተማመን ማጣት ሊሆን ይችላል። ፊትና ልብን በሳሙና ማጠብ ደግሞ ከበደል መንጻት እና አዲስ መንፈሳዊ ህይወት መጀመር ነው። የጤፍ እብቅና እድፍ መውጣቱ ከጥቃቅን ጭንቀቶች መገላገልን ያመለክታል። ልብስና ጫማ ከውጭ መላኩ ደግሞ አዲስ እድል፣ ክብር ወይም የትዳር አጋር ማግኘትን ያመለክታል። የፈታ ባል አህያ ሲሰጥ ማየት ደግሞ ዝቅ የሚያደርግ ንግግር ወይም ዋጋ የሌለው ስጦታን ሊያመለክት ይችላል። በጾም መብላት ደግሞ ሲሳይ ወይም በረከት ማግኘት፣ በተለይ ረስቶ ከሆነ ማለት ነው። እናት ስታገባ ማየት ደግሞ ለቤተሰቡ የሚመጣ ሰላም ወይም ደግሞ ትልቅ ለውጥን ሊያመለክት ይችላል ማለት ነው። ከዚህ በመቀጠል እነዚህንና የሌሎችንም ዝርዝር ፍቺዎች እናቀርባለን። አብራችሁን ቆዩ። የመጀመሪያው ጥያቄ በአላህ ጨንቆኝ ነው መልሽልኝ። በህልሜ የሆነች ሴትዮ ሰዎችን እየመዘገበች መታወቂያ እያየች ታረጋግጣለች። የኔን እንድታረጋግጥልኝ ፓስፖርቴን ሳወጣ ተቀዷል። ከዛ ሰጠኋት፣ ግን ምንም እንዳልተፈጠረ ስሜን አረጋግጣ ሰጠችኝ። ችግር የለም። አሁን ከመዘገበችኝ ለሚቀጥለው አሳድሳለሁ፣ አሮጌውን እጥለዋለሁ እላለሁኝ። አላገባውም። የኔ ውድ ስለጨነቀኝ ነው መልሽልኝ በአላህ። ህልሙ እንደ ኢማም ኢብን ሲሪን አተረጓጎም ፓስፖርትና መታወቂያ በህልም ውስጥ ጉዞን፣ አዲስ ማንነትንና የህይወት ለውጥን ያመለክታል። የላክሽው የህልም ጥያቄ በውስጥሽ ያለው ስጋትና አላህ ሊሰጥሽ ያሰበውን እፎይታ በጥልቀት የሚያሳይ ይሆናል። ዝርዝሩን አብረን እኔ አንድ ሴት መታወቂያ እያየች መመዝገቧ ይህች ሴት በህይወትሽ ውስጥ ጉዳይ አስፈጻሚ ወይም ደግሞ የስኬት ሽንበር የምትከፍት መለኮታዊ ሰበብ ናት። መመዝገቧ ደግሞ ጉዳይሽ በአላህ ዘንድ ተቀባይነት ማግኘቱንና ስምሽ በመልካም መነሳቱን ያሳያል ማለት ነው። ፓስፖርቱ ተቀዶ መገኘቱ ይሄ በውስጥሽ ያለውን ከፍተኛ ጭንቀትና ጉዳዩ ይበላሽ ይሆን የሚል ስጋትሽን ያንጸባርቃል ማለት ነው። እንደ ኢማም ኢብን ሲሪን ትርጓሜ አንድ አስፈላጊ ሰነድ ተቀዶ ማየት በነገሮች መዘግየት ምክንያት የሚመጣን ስጋት ያመለክታል። ሴትዮዋ ምንም እንዳልተፈጠረ አድርጋ ወይም ደግሞ ምንም እንዳልሆነ አድርጋ ማረጋገጧ ደግሞ ይሄ እጅግ ትልቅ የምስራች ነው። አንቺ ተበላሸ፣ ተቀደደ ብለሽ የፈራሽው ነገር በእውነታው ግን ምንም እንዳልሆነና አላህ ጉዳይሽን በቀላሉ እንደሚፈጽምልሽ ያሳያል ማለት ነው። ስጋትሽ ወደ ሰላም የምትቀይርልሽ አጋዥ እንደምታገኝ ይጠቁማል ማለት ነው። አላሁ አለም። አሁን ትመዝግበኝ እንጂ ቀጣዩን አዲስ አለው ማለትሽ ይሄ በህይወትሽ ውስጥ ያሉ እንቅፋቶች ተወግደው ነገሮች በቅደም ተከተል እንደሚሳኩ፣ አሮጌውን አጥፍተሽ አዲስ እንደምታደርጊ መናገር፣ ያለፈው መከራሽን አልፎ አዲስና ብሩህ ህይወት እንደምትጀምሪ ማረጋገጫ ነው ማለት ነው ኢንሻአላህ። ህልሙ በአጠቃላይ ከጭንቀት በኋላ የሚመጣ እፎይታ ምልክት ነው። ፓስፖርት ጉዞን ስለሚወክል ካለሽበት አስቸጋሪ ሁኔታ ወደ ተሻለ ቦታ ወይም ደረጃ እንደምትሸጋገሪ ያበስራል። ሰነዱ መቀየሩ ያሰብሽው ቢሆንም ደግሞ ውጤቱ ግን ሰላም መሆኑ
ጉዳይሽ መጨረሻው ያማረ እንደሚሆን እየነገረሽ ነው ማለት ነው። ማለት አንቺ እንደፈራሽው አይደለም። አላሁ አለም። ምክር በጣም አትጨነቂ። ህልሙ የሚያሳየው የፈራሽው ነገር እንደማይከሰትና ጉዳይሽ ቀድሞውኑ መስመር መያዙን ነው። ያላገባሽ በመሆንሽ ደግሞ ይሄ አዲስ ምዝገባና እድሳት አዲስ የትዳር ህይወትን ወይም ደግሞ የመኖሪያ ለውጥን ሊያመለክት ይችላል። በአላህ ላይ ያለሽን እምነት አጥብቂ ይልሻል ማለት ነው። ዱዓ አድርጊ። አላሁማ የስር ሊ አምሪ ወሸራህ ሊ ሰድሪ ወላ ተጃአል ሊሃጀቲ አሲራ። ትርጉሙ አላህ ሆይ ነገሬን አግራልኝ፣ ልቤንም አስፋልኝ፣ አረጋጋልኝ፣ ለጉዳይም ለፍላጎቴም አንዳች አስቸጋሪ ነገር አታድርግብኝ በማለት ዱዓሽን አዘውትሪ ይልሻል ህልምሽ። አላሁ አለም። አላህ ቀጥተኛውን መንገድ ይምራሽ። አላህ ከጭንቀትሽ ያስወግድሽ። የሰራሽው ነገር ሰላም ያድርግልሽ። ያሰብሽውንም የጉዞ ወይም ደግሞ የህይወት ለውጥ በድል ያሳካልሽ ኢንሻአላህ። ይሄ ደግሞ ከፌስቡክ የመጣ ጥያቄ ነው። አላገባውም፣ የተለየውት ፍቅረኛዬ በስልኬ ደውሎልኝ የት ነው ሀገርህ ስለው ወልዲያ ነው አለኝ። በእውነታው ግን አይደለም። ከዛ እኔ እኮ ሴት ልጅ እኔ ካልፈለኳት አለኝ። ከስልኬ ላይ አጠፋታለሁ አለኝ። ከዛ በመሃል ስልኩ ተቆራረጠ። መልሼ እደውላለሁ ሲለኝ አይ አውራ ይሰማል አልኩት። ከዛ ማውራት ቀጠለ። ከዛ እኔ በውስጤ ሌላ ህይወት ስጀምር ነው እንዴ የሚመጣው አልኩኝ። ከዛ እቤት መጥቶ እናቴም እህቶችም አሉ የቱርክ ፊልም እያየ ስልኩ ላይ ፊልሙን እኔ አውቀዋለሁ፣ ይህንን ፊልም ወንድሜም ይወደዋል እያልኩኝ መቼ ነው ፊልሙ የሚጠፋልኝ እያልኩ ነበረ። ለምንድነው እኔን የሚያወራኝ እያልኩ ነበር። ትኩረቱ ፊልሙ ላይ ነው ይላል። እንደ ኢማም ኢብን ሲሪን አተረጓጎም የቀድሞ ፍቅረኛ በህልም መታየቱና በንግግሩ ውስጥ ያሉ ዝርዝሮች በውስጥሽ ካለው ስሜትና ወደፊት ከሚመጡ ለውጦች ጋር የተያያዙ ናቸው። ህልሙን በዝርዝር እንመልከት። የሀገር ስም መቀየር ደግሞ ወይም ደግሞ ወልዳያ ማለት ነው። በህልም አንድ ሰው ሀገሩን ቀይሮ መናገሩ በባህሪው ወይም ደግሞ በህይወቱ ላይ ያላወቅሽው አዲስ ለውጥ መኖሩን ያሳያል ማለት ነው። ወልዳያ የሚለው ቃል ወለደ ልጅ ከሚለው ስውር ቃል ጋር ሊያያዝ እንደሚችል ምናልባትም ደግሞ በቤተሰብ ወይም ደግሞ በግል ህይወትሽ ውስጥ አዲስ ጅምር ላይ መሆንሽን ሊጠቁም ይችላል ማለት ነው። ሴት ልጅ ካልፈለኳት ከስልክ ያጠፋታለሁ ማለቱ ይህ ንግግር በውስጥሽ ያለውን እኔን ረስቶኝ ይሆን ወይም ደግሞ በቀላሉ አጠፋኝ ወይ የሚለውን ስጋትሽንና ጥርጣሬሽን ያንጸባርቃል። በኢማም ኢብን ሲሪን ትርጓሜ መሰረት ማለት ነው መልእክት መቋረጡ በመካከላቸው ያለው ግንኙነት ወደ ፍጻሜው መቃረቡን ወይም ደግሞ ግን ግልጽነት መጓደሉን ያመለክታል ማለት ነው። ሌላ ህይወት ስጀምር ነው የሚመጣው ብለሽ መጠየቅሽ ደግሞ ይሄ በውስጥሽ ያለን ጠንካራ ስሜት ነው። አሮጌው ትዝታ አዲስ ህይወት እንዳትጀምሪ እንቅፋት እየሆነብሽ እንደሆነ ያመለክታል። እቤት መጥቶ የቱርክ ፊልም ማየቱ ደግሞ ፊልም በህይወት ውስጥ ምናባዊ ወይም ደግሞ እውነተኛ ያልሆነ ሁኔታን ያመለክታል። እሱ እቤት መጥቶ እንኳን ትኩረቱ ፊልሙ ላይ መሆኑ በአሁኑ ሰዓት በመካከላችሁ ያለው ግንኙነት ትርጉም የሌለው ወይም ደግሞ እሱ በራሱ ዓለም ውስጥ መሆኑን ያሳያል ማለት ነው። ፊልሙ መቼ ይጠፋልኛል ማለትሽ ደግሞ ካለፈው ትዝታ የምትገላገሊ ፍላጎት ያመለክታል ማለት ነው። ህልሙ በአጠቃላይ የውስጥ ጭንቀትና ያለፈ ትዝታ ውጤት ነው። ፍቅረኛሽ በህልምሽ ውስጥ እንኳን መጥቶ ትኩረት አለመስጠቱ አንቺ ካለፈው ትዝታ ወጥተሽ ለራስሽ አዲስ ምዕራፍ መክፈት እንዳለብሽ የሚጠቁም ምልክት ነው። ፊልሙ ወንድሜ ይወደዋል ማለትሽ ደግሞ ጉዳዩ በቤተሰብ ዘንድም የታወቀ ወይም ደግሞ ተጽዕኖ ያለው መሆኑን ያሳያል ማለት ነው። ምክር ካለፈው ትዝታሽ ለመውጣት ራስሽን አዘጋጂ። ይህ ህልም እሱ ባንቺ ህይወት ውስጥ ያለው ቦታ እየቀነሰ መሆኑንና አንቺ ፊልሙ መቼ ይጠፋል እንዳልሽው ሁሉ ትኩረትሽን ወደፊትሽ ላይ እንድታደርጊ ያሳስብሻል። አላህ ለወደፊት የተሻለና ትኩረቱን ላንቺ ብቻ የሚያደርግ የትዳር አጋር እንዲሰጥሽም ዱዓ አድርጊ ይልሻል ህልም። አላሁማ ኸሉፍ ሊ ኸይረን ሚነሁ ወአሪህ ቀልቢ ወስሪፍ አኒ ሐመል ማዲ።
ትርጉሙ አላህ ሆይ ከእሱ የተሻለ ተከታይ ወይም አጋር ስጠኝ፣ ልቤን አሳርፍልኝ፣ ያለፈውንም ጭንቀቴን ከእኔ ላይ አርቅልኝ በማለት ዱዓሽን በማድረግ ለምኘው እያለሽ ነው። አላሁ አለም። አላህ ልብሽን ካለፈው ትዝታ ያጽዳው፣ የተሻለና የተባረከ አዲስ ህይወትም ይወፍቅሽ ኢንሻአላህ። የሄድኩበትም ምክንያት አላውቅም፣ ግን የመን ሀገር ሄጄ አየሁኝ። ምንድን ነው? እባካችሁ የትዳር ህይወታችሁን እየጨመራችሁ ጻፉልኝ። ህልማችሁ ከህይወታችሁ ጋር በትክክል እንዲነጻጸርና ትክክለኛ ትርጉሙን እንድታገኙ ይረዳችሁ ዘንድ። ይህ ህልም እንደ ኢማም ኢብን ሲሪን የሀገር ስም በህልም ውስጥ ትልቅ ትርጉም አለው። የሰው ስም ብቻ ሳይሆን ማለት ነው። የመን የሚለው ስም የመጣው ዩምን በረከት ወይም እድል ወይም ደግሞ የሚን ቀኝ መልካም አቅጣጫ ከሚለው ቃላት ጋር የተያያዘ ይሆናል ማለት ነው። ህልምሽን እንደሚከተለው አስደምጥሻለሁ ውድ እህቴ። የመን ሀገር መሄድ ማለት የመን በህልም ውስጥ የሰላም፣ የእምነት ወይም የኢማን እና የበረከት ምድር ተደርጋ ትወሰዳለች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እምነት የመናዊ ነው፣ ጥበብም የመናዊ ነው ማለታቸውን ተከትሎ የመንን ማየት ማለት ወደ ጥበብና ወደ እምነት መቃረብን ያመለክታል ማለት ነው። ምክንያቱ አለመታወቁ ደግሞ የሄድሽበት ምክንያት አለማወቅሽ በህይወትሽ ውስጥ ባሳለፍሻቸው ወይም ደግሞ ባልጠበቅሻቸው መንገድ የሚመጣን ድንገተኛ በረከት ወይም ደግሞ የሁኔታዎች መቀየርን ያመለክታል። አላህ ካላሰብሽበት አቅጣጫ ሰላምና ስኬትን እንደሚሰጥሽም ይጠቁማል። ትርጉሙ በአጠቃላይ የበረከትና የሰላም ምልክት ነው። የመሄድ በህይወትሽ ውስጥ ከጭንቀት መገላገልና ወደ ቀኝ ወደ መልካሙ መንገድ መዞርሽን፣ እምነትሽ ላይ የምታገኙን ጥንካሬ እንዲሁም ካላሰብሽበት አስቸጋሪ ሁኔታ ወጥተሽ ወደ ተረጋጋና ወደ ተባረከ ሁኔታ መሸጋገርሽን ያበስራል ማለት ነው። አላሁ አለም። ምክር: ይህ ህልም የመልካም እድል ምልክት በመሆኑ ተስፋ አድርጊ። በህይወትሽ ግራ የተጋባሽው ነገሮች ካሉ በቅርቡ ወደ ሰላም እንደሚቀየሩ እመኚ። ለወደፊት ህይወትሽም አላህ የሚን መልካም አቅጣጫ እንዲሰጥሽ ዱዓ አድርጊ ይልሻል። ዱዓውም አላሁማ ጀዐል ሀያቲ ኩለሃ ዩምናን ወበረከተን ወህዲኒ ሊማ ፊሂ ኸይሪ ፊ ዱንያ ወልአኺራ በማለት ዱዓ አድርጊ። ትርጉሙ አላህ ሆይ ህይወቴን በሙሉ እድለኛና የተባረከች አድርግልኝ፣ በዱንያዬ በአኺራዬም ለኔ በጎ ወደ ሆነው ነገርም ምራኝ በማለት ዱዓ አድርጊ እያለች ነው። አላሁ አለም። አላህ ቀጥተኛውን መንገድ ይምራሽ። አላህ ህይወትሽን እንደ የመን በረከት ያድርግልሽ። ካላሰብሽበት መንገድም የሰላም በሮችን ይክፈትልሽ ኢንሻአላህ። በህልሜ እናቴ ስታገባ ማየት ምንድን ነው ይላል። እንደ ኢማም ኢብን ሲሪን አተረጓጎም እናት ስታገባ ማየት እንደ ሁኔታው የሚለዋወጥ ቢሆንም በአጠቃላይ ትልቅ መንፈሳዊና ቁሳዊ ትርጉም አለው። ህልሙን እንደሚከተለው ላስደምጥሽ። እናት ስታገባ ማየት እናት በህልም ውስጥ የርህራሄ፣ የበረከትና የጥበቃ ምልክት ናት። እሷ ስታገባ ማየት በቤተሰቡ ውስጥ አዲስ ደስታ ወይም ደግሞ ለውጥ እንደሚመጣ ያሳያል። ባለቤቷ አዲሱ ባል ማለት ነው የታወቀ ሰው ከሆነ ይሄ የሚያሳየው ቤተሰባችሁ ከዛ ሰው ወይም ደግሞ ከቤተሰቡ ትልቅ ጥቅም ወይም እርዳታ እንደሚያገኝ ያመለክታል። ባለቤቱ ወይም ባዕድ ከሆነ የማይታወቀው ማለት አዲሱ ባል የማይታወቅ ወይም ባዕድ ከሆነ ደግሞ ይሄ አንዳንዴ በቤተሰቡ ላይ የሚመጣን ድንገተኛ ለውጥ ወይም አዲስ ኃላፊነትን ሊያመለክት ይችላል ማለት ነው። ህልሙ በአጠቃላይ እንደ ኢማም ኢብን ሲሪን የልብ እፎይታን፣ እናት በህይወቷ የምታገኘው ሰላም ወይም እርዳታ እንደምታገኝ ያሳያል። ሌላው በረከት ወይም ርዝቅ ነው። ወደ ቤትሽ የሚመጣ አዲስ ሲሳይ ወይም ደግሞ በረከት መኖሩንም ይጠቁማል ማለት ነው ለህልም አላሚዋ። ለልጆችሽ የሚተርፍ በረከት፣ የእናት ማግባት ደስታ ለልጆቿም የሚተርፍ ስኬትና ጥበቃ መኖሩን ያመለክታል ማለት ነው። ለአንቺ ሳይሆን ለእሷ ልጆች፣ አንቺም ልጆች ካለሽ ለአንቺም ልጆች ሊሆን ይችላል ማለት ነው። ምክንያቱም አንቺ እናት ስለሆንሽ በእናትሽ ስለምትወከይ ማለት ነው። ምክር: ህልሙ በአብዛኛው መልካም በመሆኑ አትጨነቂ። ይልቁንም ለእናትሽ ያለሽን ፍቅርና እንክብካቤ ጨምሪ።
እናት በህልም ስትደሰት ማየት የአንቺም ህይወት እንደሚቃና ምልክት ነው ይልሻል። ዱዓ አድርጊ። አላሁመ ጃል ኡሚ ሰአደተን ወባረክ ለሃ ፊ ኡምሪሃ ወርዙቅና ቢረሃ። ትርጉሙ አላህ ሆይ እናቴን ደስተኛ አድርግልኝ፣ በእድሜዋም በላይ በረከትን አውርድላት፣ ለእሷም መልካም መዋልን መታዘዝን ወፍቀኝ በማለት ዱዓ አድርጊ ወይም ዱዓ አድርግ እያለሽ ነው እያለህ ነው። አላሁ አለም። አላህ እናትሽን በዱንያ በአኼራም ያስደስትልሽ፣ በቤታችሁም ላይ ሰላሙን ያውርድላችሁ ኢንሻአላህ። አሰላሙ አለይኩም። በህልሜ መጾሜን ረስቼ እየበላው አስታውሼ ተውኩትና የተውኩትን ምግብ ባለቤቴም መጾሙን ረስቶ እየበላ አስጣልኩት። ምንድነው? በአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ህልምሽ እንደ ኢማም ኢብን ሲሪን አተረጓጎም እጅግ መልካምና በረከት ያለበት ነው። ህልሙን እንደሚከተለው ላስደምጥሽ። ረስቶ መብላት በኢማም ኢብን ሲሪን ህግ ረስቶ መብላት አላህ ያበላው ሲሳይ እንደሆነ ሁሉ በህልምም ረስቶ መብላት ካላሰብሽው አቅጣጫ የሚመጣን ሲሳይ ወይም ርዝቅ ያመለክታል። አስታውሶ መተው ደግሞ መብላትሽን አስታውሰሽ መተውሽ በህይወትሽ ውስጥ ለዲንሽ ያለሽን ጥንካሬና አላህ የከለከላቸውን ነገሮች ለመተው ያለሽን ዝግጁነት ያመለክታል። ይህ ተቅዋ አላህን መፍራት እንዳለሽ ይጠቁማል ማለት ነው። ባለቤቴን አስጣልኩት። ባለቤትሽም ረስቶ ሲበላ ማስጣልሽ አንቺ ለባለቤትሽ መልካም አማካሪ መካሪ መሆንሽንና እሱንም ከመጥፎ ወይም ደግሞ ካልተፈለገ ነገር የምትጠብቂው ደግ ሚስት መሆንሽን ያሳያል። አላህ ይጨምርልሽ። ህልሙ በአጠቃላይ የበረከትና የጋራ ስኬት ምልክት ነው። በቤታችሁ ውስጥ አላህ ባላሰባችሁበት መንገድ በረከትና ሲሳይን እንደሚሰጣችሁ ያበስራል። አንቺና ባለቤትሽ በመልካም ነገር ላይ እንደምትተባበሩና ትዳራችሁ በአላህ ጥበቃ ስር መሆኑን ያሳያል ማለት ነው። አላሁ አለም። ምክር አላህ እንዲረዳሽና ቤታችሁን እንዲባርክላችሁ የምታደርጊው ዱዓ ተቀባይነት እያገኘ መሆኑን ምልክት ነው። ለባለቤትሽ ያለሽን መልካም ምክርና እንክብካቤ ቀጥይ። በረከቱ እንዲቀጥልም ሰደቃ መስጠትና አላህን ማመስገን ሽኩር አዘውትሪ ይልሻል። አላሁ አለም። ዱዓ አድርጊ። አላሁማ ባሪክ ለና ፊማ ረዘቅተና ወቂና አዛበናር ወጀአልና ሚነል ሙተቂን በማለት ዱዓ አድርጊ እያለሽ ነው። ይሄ ትርጉም ደግሞ አላህ ሆይ በሰጠህን ሲሳይ ላይ በረከትን አውርድልን፣ ከእሳት ቅጣትም ጠብቀን፣ አላህንም ከሚፈሩት ሙተቂኖች ውስጥህም አድርገን ማለት ነው። አላሁ አለም። አላህ ይጨምርልሽ። አላህ ትዳራችሁን በበረከት ይሙላው። እንደ ጾሙ ሁሉ ህይወታችሁንም ንጹህና ያማረ ያድርግላችሁ ኢንሻአላህ። ሚስተር እግሬን ማስያዝ ሲያረገኝ ነበረ በህልሜ። ምንድን ነው? እግርን ማሻያት እንደ ኢማም ኢብን ሲሪን ማለት ነው፣ ወይም ማሳጅ ወይም መታጠብ ከድካም በኋላ የሚመጣ እረፍትና የጉዳዮችን መቃናት ያመለክታል። ህልምሽን እንደሚከተለው ላስደምጥሽ። እግርሽን ማሸት ወይም ደግሞ ማሳጅ ማድረግ እግር በህልም ውስጥ የሰው ልጅ የኑሮ መሰረት ጉዞና ጥረት ምልክት ነው። እግርሽ ማሳጅ መደረጉ ካለሽበት ከፍተኛ ድካም፣ ጫና ወይም የህይወት ውጥረት እንደምታርፊበት አጋጣሚ እንደሚመጣ ያሳያል ማለት ነው። ሚስተር ወይም አሰሪሽ ማሳጅ ሲያደርግሽ ደግሞ ይህ የሚያሳየው አሰሪሽ ላንቺ ያለውን ትልቅ አክብሮትና አድናቆት ነው። በኢማም ኢብን ሲሪን ትርጓሜ አንድ የበላይ አካል የበታቹን እግር ሲያሽ ወይም ደግሞ ሲንከባከብ ማየት ያ ሰው ካንቺ በሚያገኘው አገልግሎት እጅግ ደስተኛ መሆኑንና ላንቺ የሚገባሽን ክብር ወይም ደግሞ ተጨማሪ ጥቅም እንደሚሰጥሽ ይጠቁማል ማለት ነው። የስልጣንና የጥቅም መለዋወጥን ሊያመለክት ይችላል። እንዲህ አይነቱ ህልም አንዳንዴ በስራሽ ቦታ ላይ ያለሽ ተሰሚነት እንደሚጨምርና አሰሪሽ ላንቺ ያለውን አመኔታ በተግባር እንደሚያሳይሽ፣ ለምሳሌ ደመወዝ በመጨመር ወይም ስራ በማቅለል ያበስራል ማለት ነው። ህልሙ በአጠቃላይ የክብርና የጥቅም ምልክት ነው። ካለሽበት የስራ ጫና የምታርፊበት መንገድ እንደሚመቻችልሽና ከአሰሪሽ ዘንድ ካልጠበቅሽው አቅጣጫ መልካም ነገር እንደሚያጋጥምሽ ያመለክታል ማለት ነው። ምክር
ህልሙ መልካም በመሆኑ በስራሽ ላይ ያለሽን ታማኝነትና ጥረት ቀጥይ። አሰሪሽ ላንቺ ያለውን በጎ አመለካከት ተጠቅመሽ በስራሽ ላይ ይበልጥ ውጤታማ ለመሆን ሞክሪ። ነገር ግን በህልምሽ ወቅት ምቾት ካልተሰማሽ በስራሽ ቦታ ካሉ ሰዎች ጋር ባለሽ ግንኙነት ላይ መጠነኛ ጥንቃቄ ማድረግሽን አትርሺ ይልሻል ማለት ነው። ያው ስሜትሽን ስላልገለጽሽ ማለት ነው። ዱዓ አድርጊ። አላሁመ ጃአልኒ መህቡበተን ፊ አዩኒ ናስ ወርዙቅኒ ኸይረ ምን አመሉ እንደሁም ወአኡዝኒ ሚን ሸርሁም። ትርጉሙ አላህ ሆይ በሰዎች አይን ዘንድ የተወደድኩ አድርገኝ፣ በምሰራባቸው ሰዎች ዘንድም መልካም ሲሳይን ወፍቀኝ፣ ከክፋታቸውም በአንተ እጠበቃለሁ በማለት ዱዓ አድርጊ እያለች ነው። አላሁ አለም። አላህ በስራሽ ላይ በረከትን ይጨምርልሽ፣ ከአሰሪዎች ዘንድም መልካም አያያዝንና ክብርን ይወፍቅሽ ኢንሻአላህ። በህልሜ ዝንጉርጉር በሬ ዛሬ ሲያሯሩጠኝ ነው ያደረው ይላል። እንደ ኢማም ኢብን ሲሪን አተረጓጎም በሬ በህልም ውስጥ ትልቅ ጉልበትን፣ ስልጣንን ወይም ደግሞ የኑሮ ትግልን ያመለክታል ማለት ነው። በሬ ሲያባረርሽ ማደሩ ደግሞ የራሱ የሆነ መልእክት አሉት ማለት ነው። ህልሙ እንደሚከተለው ነው። ዝንጉርጉር ባለቀለም በሬ ማለት በሬው ዝንጉርጉር መሆኑ በህይወትሽ ውስጥ ያሉ የተለያየ አይነት ፈተናዎችን ወይም ደግሞ የተዘበራረቀ ስሜቶችን ያመለክታል። እንዲሁ ያልተረጋጋ ወይም ደግሞ ግልጽ ያልሆነ ሁኔታን ሊጠቁም ይችላል። በሬ ሲያባርርሽ ማደሩ በሬ ሲያባርር ማየት በአብዛኛው ከባድ የህይወት ኃላፊነት፣ ስጋት ወይም ደግሞ ከአንድ ትልቅ ሰው ባለስልጣን ወይም አሰሪ የሚመጣ ጫና እንዳለ ያሳያል ማለት ነው። ሲያባርረኝ አደረ ማለት ደግሞ ጉዳዩ ለረጅም ጊዜ አሳስቦሽ እንደነበረና በውስጥሽ ያለው ከፍተኛ ጭንቀት ያንጸባርቃል ማለት ነው። አለመርገጡ ወይም አለመውጋቱ በሬው እያባረረሽ ብቻ ካደረና ምንም አይነት ጉዳት ካላደረሰብሽ ከምትፈሪው ነገር በሰላም እንደምትወጭና ፈተናውን ሊያስፈራራሽ ቢችልም ሊያሸንፍሽ እንደማይችል ያሳያል ማለት ነው። አላሁ አለም። ህልሙ በአጠቃላይ የውስጥ ጭንቀት ወይም ደግሞ የኑሮ ጫና ምልክት ነው። በሬው ጥንካሬ ስለሚወክል በህይወትሽ ውስጥ ያሉ አንዳንድ ትልቅ ጉዳዮች፣ ስራ፣ ትዳር ወይም የገንዘብ ጉዳይ እረፍት እየነሳሽ እንደሆነ ያሳያል። ነገር ግን መጥፎ ጥረት እያደረግሽ መሆንንና ለማምለጥ መሞከርሽን ደግሞ መፍትሄ እየፈለግሽ እንደሆነ ይጠቁማል ማለት ነው። አላሁ አለም። ምክር። ህልምሽ ስጋትሽን ስለሚገልጽ በህይወትሽ ውስጥ ጫና የሚፈጥሩብሽን ነገሮች ለይተሽ ለማወቅ ሞክሪ። ሲያሳድድሽ የነበረው በሬ ሊጥልሽ አልቻለምና አንቺም በፈተናዎቹ ላይ ድል የማግኘት አቅም አለሽ። ወደ አላህ በመጠጋትና ዚክር በማብዛት የልብ ሰላምሽን ጠብቂ እያለሽ ነው። ዱዓ አድርጊ። አላሁማ ኢኒ አዑዙ ቢከ ሚነል ሀሚ ወልሁዝኒ ወልአጅዚ ወልከሰሊ ወአዑዙ ቢከ ሚነል ገለበቲ ደይኒ ወቀሃሪር ረጃል። ትርጉሙ አላህ ሆይ ከጭንቀትና ከሐዘን፣ ከስንፍናና ከጥቅም ማጣት፣ ከዕዳ መባዛትና ከሰዎች ጭቆና ጫና በአንተ እጠበቃለሁ በማለት ዱዓ አድርጊ፣ አዘውትሪ እያለሽ ነው። አላሁ አለም። አላህ ከሚያሳድድሽ ስጋት ሁሉ ያሳርፍሽ፣ በህይወትሽም ላይ የተረጋጋ ሰላምን ይወፍቅሽ ኢንሻአላህ። አሰላሙ አሌይኩም። በአላህ መልሽልኝ፣ የፈታኝ ባሌ በህልሜ አህያ ተነ ልጇ ይሰጠኛል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ጭንቀትሽን ያስወግድልሽ። እንደ ኢማም ኢብን ሲሪን አተረጓጎም መርሆች አህያ በህልም ውስጥ አብዛኛውን ጊዜ ከኑሮ ድካም፣ ከእድል ወይም ነሲብና ከሸክም ጋር ይያያዛል ማለት ነው። የፈታሽ ባል አህያ ከነ ልጇ ሲሰጥሽ ማየት አህያ በህልም ውስጥ የሰው ልጅ እድል ወይም ደግሞ የመሸከም አቅም ተብላ ትተረጎማለች። እሱ አህያውን መስጠቱ ከአንቺ ጋር የነበረውን የኑሮ ኃላፊነት ወይም ደግሞ ሸክም ላንቺ ጥሎብሽ መሄዱን ወይም ደግሞ ወደፊት ካንቺ የሚጠብቅሽን ትልቅ የቤት ውስጥ ኃላፊነት ያመለክታል ማለት ነው። ከነ ልጇ ማለትሽ
ወይም ደግሞ ኩርንጭላዋ መስጠቱ ይህ እጅግ አስፈላጊ ምልክት ነው። አህያ ከነ ልጇ መሆኗ በመካከላችሁ ያለው ልጆች ካሉ የእነሱን ኃላፊነት ሙሉ በሙሉ አንቺ እንደምትረከቢ ወይም ደግሞ ከእነሱ ጋር በተያያዘ ብዙ ተከታታይ ጉዳዮች ኃላፊነቶች እንደሚጠብቁሽ ያሳያል ማለት ነው። በሌላ በኩል አህያ በረከትንም ስለምታመለክት ከፈታሽ ባልሽ በኩል የመጣ ለምሳሌ የቀለብ ወይም ደግሞ የንብረት ጥቅም ሊኖር እንደሚችል ይጠቁማል። አህያ መያዝ ማለት አህያ በህልም ውስጥ መያዝ ወይም ደግሞ ባለቤት መሆን በኢማም ኢብን ሲሪን ትርጓሜ እድልሽ ይስተካከላል ማለት ነው። ምንም እንኳን ሸክም ቢኖረውም ወደፊት ራስሽን ችለሽ የምትቆሚበት መንገድ እንደሚከፈት ያሳያል ማለት ነው። ህልሙ በአጠቃላይ የኃላፊነትና የጽናት ምልክት ነው። የፈታሽ ባልሽ ለአንቺ አህያ መስጠቱ ካለፈው ግንኙነት የሚተርፍልሽን ሸክም ወይም ደግሞ ኃላፊነት በተለይ ልጆች ካሉ ማለት ነው ቢኖርም ያንን ሸክም ተሸክመሽ የመኖር አቅም እንዳለሽና ይህም ደግሞ ለወደፊት ህይወትሽ መሰረት እንደሚሆን ያመለክታል ማለት ነው። አላሁ አለም። ምክር በትዕግስት እንድትጸኚ ያሳስብሻል ህልምሽ። በአሁኑ ትዳርሽ ጋር በተያያዘ የሚመጡሽን ኃላፊነቶች በአላህ እርዳታ ለመወጣት ሞክሪ። አህያ ታዛዥ እንስሳ እንደመሆኗ ህይወትሽ በመጨረሻ ትርጉም ባለው መልኩ እንደሚደራጅ ተስፋ አድርጊ እያለሽ ነው ማለት ነው። ዱዓ አድርጊ። አላሁማ እጃሊ ሚን ኩሊ ሀሚን ፈረጃ ወሚን ኩሊ ድቅን መኽረጃን ወርዙቅኒ ሚን ሀይሱ ላ አህተስብ። ትርጉሙ አላህ ወይ ከጭንቀት ሁሉ እፎይታን ከችግር ሁሉ መውጫን አድርግልኝ፣ ካላሰብኩትም አቅጣጫ ሲሳይን ስጠኝ በማለት ዱዓሽን አዘውትሪ እያለች ነው ማለት ነው። አላህ ኃላፊነትሽን ያቅለልልሽ፣ ልጆችሽንም የአይን ማረፊያ ያደርግልሽ፣ ልጆች ካለሽ ማለት ነው። የተሻለ የህይወት ምዕራፍንም ይክፈትልሽ ኢንሻአላህ። በፈጠረሽ ፍችልኝ እንዳታልፊኝ። በህልሜ ብዙ ልብስ እና ጫማዎች ከውጭ ሀገር ተልከውልኝ ልብሶቹን መራርጬ ወስጄ ጫማም መራርጬ ሊወስድ ስል እህቶቼ ለምንድነው አንቺ ብቻ የምትመርጪ ሲሉኝ ተውኩትና ዞሮ ዞሮ ልካቸው ስለማይሆን ረጋ ብዬ ወስደዋለሁ እላለሁ። እባክሽ ፍችልኝ አላገባሁም። ህልሙ እንደ ኢማም ኢብን ሲሪን ልብስና ጫማ በህልም ውስጥ ክብርን፣ ጥበቃን፣ ሂጃብን እና ትዳርን ይወክላሉ። ከውጭ ሀገር የተላከ ስጦታ ደግሞ ካልጠበቅሽው አቅጣጫ የሚመጣን ትልቅ ሲሳይ ያመለክታል። ህልምሽ እንደሚከተለው ነው። ልብስና ጫማ ከውጭ ሀገር መላኩ ልብስ ለሴት ልጅ ጥበቃና ውበቷን ነው። ከውጭ ሀገር ወይም ደግሞ ከሩቅ መላኩ ደግሞ በህይወትሽ ውስጥ ትልቅ ለውጥ የሚመጣ አዲስ አጋጣሚ ወይም ደግሞ የምስራች እንደሚመጣ ያሳያል። ላላገባች ሴት ልብስ ማግኘት ማለት የትዳር ጥያቄ ወይም አዲስ የህይወት ምዕራፍ መቃረቡን ያበስራል። መራርጠሽ መውሰድሽ ደግሞ ይሄ በህይወትሽ ውስጥ ካሉ ብዙ አማራጮች መካከል ጥሩውን የመምረጥ እድልና ብልሃት እንዳለሽ ያሳያል ማለት ነው። የእህቶችሽ ተቃውሞ ደግሞ በህልም ውስጥ እህቶች ሲቃወሙ ማየት በአብዛኛው ህይወት በመካከላችሁ ያለውን የፉክክር ስሜት ወይም ደግሞ ለምን እሷ ብቻ የሚል የሰው አይን ሀስድ ሊኖር እንደሚችል ይጠቁማል ማለት ነው። ልካቸው ስለማይሆን እወስደዋለሁ ማለትሽ ይህ እጅግ ጥልቅ ትርጉም አለው። በኢማም ኢብን ሲሪን ትርጓሜ ጫማ የባል ምልክት ነው። ልኩ አይሆናቸውም ማለት ደግሞ ለአንቺ የተጻፈው እድልና የተዘጋጀልሽ ትዳር ለአንቺ እንጂ ለሌላ ሰው እንደማይሆን ማንም ሊቀማሽ እንደማይችልና ያንቺ የሆነውን ነገር በየጊዜው ወደ አንቺ እንደሚመጣ ያለሽን ጠንካራ እምነት ያመለክታል ማለት ነው። ህልሙ በአጠቃላይ እንደ ኢማም ኢብን ሲሪን አተረጓጎም ማለት ነው የልዩነትና የጽናት ምልክት ነው። አላህ ላንቺ ብቻ የደበቀው ልዩ ሲሳይ ምናልባትም ትዳር ወይም የስራ እድል እንዳለና ይሄ እድል ደግሞ ለሌሎች እንደማይመጥን ያበስራል። እህቶችሽ ቢቀኑ እንኳ ያንቺ የሆነው ነገር ተመልሶ ላንቺ እንደሚሆን ህልሙ ያረጋግጥልሻል ማለት ነው። ምክር ህልምሽ ትዕግስት እንድታደርጊና በአላህ እድል ላይ እንድትተማመኝ ያስተምርሻል። ያንቺ የሆነ በረከት ማንም ሊወስደው አይችልም። ስለሆነ
እህቶችሽም ሆነ ከሌሎች ሰዎች ጋር ባለሽ ግንኙነት ላይ ጥንቃቄ አድርጊ። ስኬትሽንና በረከትሽን ለሁሉም ሰው አታውሪ፣ ሚስጥር ጠብቂ ይልሻል። ዱዓ አድርጊ። አላሁማ ክፊኒ ማ ሐመኒ ወባሪክ ሊ ፊማ ረዘቅተኒ ወርዙቅኒ ዘውጀን ሳሊሃን የኩኑ ቁረተ አዩኒ ሊ ብለሽ ዱዓ አድርጊ። ትርጉሙ አላህ ሆይ ከሚያስጨንቀኝ ነገር አብቃቃኝ፣ በሰጠኸኝም ሲሳይ ላይ በረከትን አውርድልኝ፣ አይን ማረፊያ የሚሆን መልካም ትዳርንም ወፍቀኝ በማለት ዱዓሽን ማዘውተር አለብሽ ማለት ነው። አላሁ አለም። አላህ ከአንቺ ውጭ ለማንም የማይሆን ለአንቺ ግን ልክ እንደ ጫማው የሚመጥንሽና የሚያምርብሽን በረከት ይስጥሽ ኢንሻአላህ። በህልሜ ሻወር እየወሰድኩ ፊቴንና ልቤን በሳሙና እያኩረፈረፍኩ በቀዝቃዛ ውሃ እታጠባለሁ። ውሃው ሲቀዘቅዘኝ ሙቅ ውሃ ልታጠብ እያልኩ እያሸሁ ነቃሁ። በሁለተኛው ሌሊት ፖርሳዬን ገልብጬ አጥበዋለሁ። የጤፍ እብቅ ይወጣል። በጣም እድፍ ነበርና ሳጥበው እብቁም እድፉም እያወጣሁ ታየሁ። ምን ይሆን? ባለትዳር ነኝ። እንደ ኢማም ኢብን ሲሪን አተረጓጎም መታጠብና ቆሻሻ ማስወገድ ወይም ማጽዳት እጅግ መልካም ከመሆኑና አዲስ ጅማሬ ከሚያበስሩ ህልሞች ምልክቶች መካከል ይመደባል ማለት ነው። ለባለትዳር ሴት ደግሞ ትርጉሙ ይበልጥ የልብ ሰላምን ያሳያል። ትርጉሙን በዝርዝር አብረን እንየው። ፊትና ልብስን በሳሙና ማጠብ። ፊትን ማጠብ በሰዎች ዘንድ ያለሽን ክብርና ውበት መጨመርን ያሳያል። ልብን ማጠብ ደግሞ ከጭንቀት ከቅሬታና ከጥላቻ መጽዳትን ያመለክታል። ሳሙና ተውባ ወደ አላህ መመለስን እና ንጽህናን ያሳያል ማለት ነው ሳሙናው። ቀዝቃዛ ውሃ መጠቀምሽ ደግሞ ቀዝቃዛ ውሃ በኢማም ኢብን ሲሪን ትርጓሜ ከበሽታ መፈወስን፣ ከከባድ ጭንቀት ማረፍንና የልብ መረጋጋትን ያመለክታል። ሙቅ ውሃ የመፈለግ ውሃው ደግሞ ቅዝቃዜው ሲበዛብሽ ሙቅ ውሃ መፈለግሽ በህይወትሽ ውስጥ ሚዛናዊነትን እንደምትፈልጊና አላህ ካለሽበት የኑሮ ቅዝቃዜ ችግር አውጥቶ ወደ ሙቀት ምቾትና ፍቅር እንደሚያሸጋግርሽ ያመለክታል ማለት ነው። አላሁ አለም። ሁለተኛው ህልም ደግሞ ፖርሳሽን ማጽዳት ነው። ፖርሳ በህልም ውስጥ የሴት ልጅ ሚስጥር፣ ገንዘብና የትዳር ህይወትን ይወክላል። የጤፍ እብቅና እድፍ መውጣቱ እድፍና እብቅ በህይወትሽ ውስጥ የነበሩ ጥቃቅን ችግሮችን፣ ወሬዎችን ወይም ትዳርሽን የሚያፈርሱ ወይም የሚያደፈርሱ ነገሮችን ሊያመለክቱ ይችላሉ። ፖርሳውን ገልብጠሽ ማጠብሽ ደግሞ የቤትሽንና የትዳርሽን ሁኔታ ሙሉ በሙሉ ለማስተካከል ለማጽዳት ቁርጠኛ መሆንሽን ያመለክታል። ሲታጠብ መጽዳቱ ደግሞ ይሄ ትልቅ ምስራች ነው። በትዳርሽ ውስጥ የነበረው ውጥረት ወይም ደግሞ እድፍ መቃቃር ማለት ነው ተወግዶ ህይወታችሁ እንደ አዲስ እንደሚታደስና ንጹህ እንደሚሆን ያበስራል ማለት ነው። የህልሞች ትርጉም በአጠቃላይ እነዚህ ተከታታይ ህልሞች የመንፈሳዊ የቁሳዊ ንጽህና ምልክቶች ናቸው። ላለሽበት የትዳር ህይወት የሚከተሉትን ያበስራል ማለት ነው። ከጭንቀት መገላገል ሊሆን ይችላል። ልክ ሰውነትሽንና ፖርሳሽን እንዳጸዳሽ ሁሉ ህይወትሽንም ከሰዎች ወሬና ከቤት ውስጥ ረብሻ ነፃ ይሆናል እያለሽ ነው። በረከት ወይም እርዝቅን ሊያመለክት ይችላል። የጤፍ ብቅ ከምግብ ከጤፍ ጋር የተያያዘ ስለሆነ በቤታችሁ ውስጥ ያለውን የገቢ ምንጭ ከጥርጣሬና ከብክነት አጽድታችሁ በረከትን እንደምታገኙ ያሳያል። የልብ ሰላምንም ሊያመለክት ይችላል። በሁለቱ ህልሞች ውስጥ የታየው ማጽዳት አንቺ አላህን የምትፈሪና ቤትሽን በጥበብ የምትመሪ ደግ ሴት መሆንሽን ያረጋግጣል ማለት ነው። አላሁ አለም። ዱዓ አድርጊ። አላሁማ ነቂኒ ሚን ዙኑቢ ወል ኸጣያ ከማ ዩነቂ ሰውበ አብያዱ ሚነ ነደስ ወአስላህሊ ሸእኒ ኩለሁ። ትርጉሙ አላህ ሆይ ነጭ ልብስ ከቆሻሻ እንደሚጠራ ሁሉ እኔንም ከወንጀሌና ከስህተት አጥራኝ፣ ጉዳይን ሁሉ አሳምርልኝ በማለት
ዱዓሽን አዘውትሪ እያለሽ ነው። አላሁ አለም። አላህ ትዳርሽንና ልብስሽን እንደ ውሃውና እንደ ሳሙናው ያጥራልሽ፣ በቤትሽም ላይ ዘላቂ ሰላምን ይወፍቅሽ ውድ እህቴ ኢንሻአላህ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ያዘጋጀሁላችሁ የህልም ፍቺዎች እነዚህን ይመስሉ ነበር። ህልማችሁ የመልካም ነገር ምልክት እንዲሆንላችሁ እመኛለሁ። እናንተስ ከነዚህ ህልሞች ውስጥ የትኛውን አይታችሁ ታውቃላችሁ? ወይም ደግሞ ትርጉሙ እንዲሰራላችሁ የምትፈልጉት ሌላ ህልም ካለ በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረግና ለዘመድ ወዳጆቻችሁ ማጋራት፣ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። በያላችሁበት አላህ ይጠብቃችሁ።